የእግዚአብሔር ፍቅር ያስገርመኛል። የምር እግዚአብሔርን ድምጽ ሰማሁት። የእግዚአብሔር ፍቅር የአርቲስቶቻችን ያልተጠበቀ የሃይማኖት ለውጥ ከኦርቶዶክስ ወደ ፕሮቴስታንት ለምን ሃይማኖታቸውን ቀየሩ? ከትዕግስት ሚልኬሳ እስከ ጂ መሳይ የዝነኞቻችን አዲስ መንፈሳዊ ጉዞ። በአሁኑ ወቅት በርካታ ዝነኛ አርቲስቶች ወደ መንፈሳዊ ህይወት ሲያደሉና ሃይማኖታዊ ተሳትፏቸውን ሲያጠነክሩ ይስተዋላል። ዛሬ በዝርዝር የምናያቸው ሶስቱ ታዋቂ አርቲስቶችም ለዚህ ትልቅ ማሳያ ናቸው። በአሜሪካን ሀገር ተቀርጾ በኢቢኤስ ቴሌቪዥን ይተላለፍ በነበረው በሰንሰለት ተከታታይ ድራማ ከፍተኛ ተወዳጅነትን አትርፋ የነበረችው አርቲስት ትዕግስት ሚልኬሳ ከዓመታት በፊት ተቀርጾ በወጣባት የመኝታ ቤት ቪዲዮ ምክንያት መነጋገሪያ ሆና ሳታበቃ የትዳሯን መፍረስ በሚዲያ ስታውጅ ደግሞ አድናቂዎቿን አጀብ አስብላ የነበረችው አርቲስቷ አሁን ላይ ደግሞ በወሰደችው ያልተጠበቀ የመንፈሳዊ ህይወት ውሳኔ ዳግም የብዙዎችን ትኩረት ስባለች። ወዲህ ደግሞ ገዳም ገባቻሉኝ በሚል ተወዳጅ የሙዚቃ ስራ የሚታወቀው ድምፃዊ አቤል ሙልጌታ የገዳሙን ነገር ትቸዋለሁ በማለት አዲስ የሃይማኖት እሳቤ ውስጥ እንዳለ አስታውቋል። ምን እሱ ብቻ ከሰሞኑ አርቲስቶቹ ተነጋግረው ይመስል ከሙዚቃ ስራቸው ይልቅ ስለ እግዚአብሔር መንግስት እናውራ ሲሉ ተደምጠዋል። ከነሱ መካከል አገኘዋት በሚለው ተወዳጅ ስራ የሚታወቀው ጂ መሳይ ከበደም በዋናነት ይገኝበታል። እኔ የምሰጣችሁ ደስታ ዓለም እንደምሰጣችሁ አይነት አይደለችም ይላልና ከትዳር መፍረስ እስከ ስነልቦና ጫና ብሎም እምነትን እስከ መቀየር ያለውን የአርቲስቶቹን የህይወት ምዕራፍ በዚህ ቪዲዮ በሰፊው ልናስቃኛችሁ ወደናል። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። አርቲስቶች እምነታቸውን ለምን እንደቀየሩ ሲጠየቁ የብዙዎች መልስ እጅግ ተመሳሳይ ነው። በአንዳች ከባድ የህይወት ፈተና ሲያልፉ ብቸኝነትና መከዳት ዙሪያቸውን ሲሞላ አንዳች አይነት መሸሸጊያና አለው ባይ ይፈልጋሉ። እስኪ በምሳሌና በማስረጃ እናውራ። አርቲስት ትዕግስት ሚልኬሳ ከዛሬ 6 ዓመታት በፊት በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ እንድትሆን ያደረጋት አንድ አነጋጋሪ ክስተት ተፈጥሮ ነበር። በወቅቱ ከአንድ ባለትዳር ግለሰብ ጋር የፍቅር ግንኙነት አላት በሚል የግለሰቡ ባለቤት እጅ ከፍንጅ ከመኝታ ቤት ይዛቸው ድርጊቱን በቪዲዮ ቀርጻ ለህዝብ ይፋ ማድረጓን ተከትሎ ስሟ በስፋት ሲነሳና ስትወቀስ እንደነበር አልፎ ተርፎም አርቲስቷ ያ ሰው ጓደኛዋ እንደነበርና ምንም እንዳልተፈጠረ መናገሯ ይታወሳል። ነገር ግን የዚያች መዘዘኛ ቪዲዮ መሰራጨት ትዳሯን ከመፍረስና ስሟን ከመጉደፍ አልታደገውም። በአጭሩ አርቲስቷ በጊዜው አለኝ የምትለውን ነገር ሁሉ እንደቀማት መገመት ቀላል ነው። ያ ክፉ አጋጣሚ ካለፈ ከዓመታት በኋላ አርቲስት ትዕግስት ሚልኬሳ አሁን በሌላ አዲስ ጉዳይ ዳግም የመነጋገሪያ አጀንዳ ሆናለች። ይሄውም የነበረችበትን እምነት በመቀየር ወደ ፕሮቴስታንት ሃይማኖት መሸጋገሯን ይፋ ማድረጓን ተከትሎ ነው። እንዴት ወደዚህ ህይወት እንደገባች ስታብራራም በቅርብ ዓመታት ውስጥ በትዳር ህይወቷ ላይ ከፍተኛ ፈተናዎች ሲገጥሟት እንደነበርና እንደ አርቲስቷ ገለጻ ላለፉት 2-3 ዓመታት በትዳሯ ውስጥ በነበረው አለመግባባት ምክንያት ስራ እስከ ማቆም ያደረሳት ከፍተኛ የስነ ልቦና ጫና ውስጥ መግባቷን አልፎ ተርፎም ራስሽን አጥፊ የሚሉ አስቸጋሪ ሀሳቦች ይመጡባት እንደነበር እንዲሁም ለምንድነው የምኖረው ብላ ራሷን እስከ መጠየቅ የሚያደርስ የጭንቅ ጊዜ እንዳሳለፈች ገልጻ ከዚያም ወደ መንፈሳዊ ህይወት መጠጋቷ ከዚህ ሁሉ ፈተና እንዳወጣት ትናገራለች። ትዕግስት በትዳሯ የነበረውን ሁሉ መከራ ለልጆቿ ስትል ችላ እንደቆየች ገልጻ አሁን ላይ ግን ከትዳር አጋሯ መፋታቷ ሰላም እንደሰጣት ተናግራለች። ለትዳሯ መፍረስ እንደ ምክንያት የጠቀሰችው ደግሞ የቀድሞ ባለቤቷን በ3 እና በ4 ወራት ትውውቅ ብቻ ወደ ትዳር መግባቷና ግንኙነቱ በችኮላ መገንባቱ እንደጎዳትና ትዳር ውስጥ ከተገባ በኋላ የዛ ሰው ትክክለኛ ማንነት እንደወጣና እንደተሰቃየች ትናገራለች። በእርግጥ ይህ የአንድ ወገን ምላሽ ነውና የባለቤቷ ምላሽ ሳይሰማ ይህንን ንግግር ሙሉ በሙሉ መቀበል አስቸጋሪ ቢሆንም አርቲስት ትዕግስት ሚልኬሳ ወደ መንፈሳዊነት ለመጠጋት በመወሰን በአሁኑ ወቅትም በይፋ ተጠምቃ የፕሮቴስታንት እምነት ተከታይ መሆኗን ገልጻለች። ይህንኑ ተከትሎ በማህበራዊ ሚዲያ ገጾቿ በተለይም በቲክቶክ የምትለቃቸው ቪዲዮቿ በሙሉ በፕሮቴስታንት እምነት መዝሙሮች የታጀቡ ሆነዋል። አርቲስቷ ይህ አዲስ የህይወት ምዕራፍና ወደ ፈጣሪ መቅረቧ ጥንካሬ እንደሰጣት ብትገልጽም ይህ ድንገተኛ ለውጥ በማህበራዊ ሚዲያ ተጠቃሚዎች ዘንድ አሁንም የድሮ ታሪኳ እየተነሳ ትችት እንዲሰነዘርባት ምክንያት ሆኗል። አሁን ላይ የወሰደችው የመንፈሳዊ ህይወት መንገድና ወደ እምነት መጠጋቷም ካሳለፈችው ዓለማዊ ጫና ለማገገምና ውስጣዊ ሰላምን ለማግኘት እንደ መፍትሄ የተጠቀመችበት የህይወት ለውጥ እንደሆነም ተጠቅሷል። በሌላ በኩል ደግሞ ገዳም ገባሻሉና ነይ ማታ ማታ በሚሉና በሌሎችም በርካታ
የሙዚቃ ስራዎቹ የሚታወቀው ድምፃዊ አቤል ሙሉጌታም ስለ መንፈሳዊ ማንነቱና ስላለው እምነት አነጋጋሪ ሀሳብ ሰጥቷል። አቤል እንደሚለው ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እንኳን እግዚአብሔር እኔን ለማዳን አንድ ልጁን በመስቀል ላይ እንደላከ አምናለሁ ይላል። ከእግዚአብሔር ፍቅር በላይ የሚያስገርመኝ ነገር የለም በማለትም ጥልቅ መንፈሳዊ እምነቱን ገልጿል። አቤል ከሃይማኖት ድንበር ባለፈ ከእናት ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ ሙሉ ወንጌል አብያተ ክርስቲያናት የሚዘመሩ መዝሙሮችን እንደሚያዳምጥ ጠቅሶም በተለይ እኛ ሙዚቀኞች መንፈሳዊ ነገር በጣም ይርበናል ሲል በኪነ ጥበብ ዓለም ውስጥ ያለውን ውስጣዊ ክፍተት አመላክቷል። አቤል ሙሉጌታም በትዳር ሕይወቱ አሳዛኝ የሚባል ታሪክ ያሳለፈ አርቲስት ነው። ወጣት ባለቤቱን በሞት የተነጠቀበትን ጊዜ ሲያስታውስ ከባድ የጨለማ ጊዜን እንዳሳለፈ ይናገራል። ለዚህም ይመስላል አሁን ላይ ወደ አዲሱ እምነት ጠጋ ማለት የጀመረው። በመጨረሻም እንግዲህ አገኘዋትና ዘቢበይ ብሌነይ በሚሉና ሌሎችም ተወዳጅ የሙዚቃ ስራዎቹ በብዙዎች ዘንድ የሚታወቀውና በአንድ ወቅት የበርካታ ሴቶች ክረሽ የነበረው ድምፃዊ መሳይ ከበደ አሊያም ጂ መሳይ በቅርቡ የፕሮቴስታንት እምነት ተከታይ መሆኑ ታውቋል። አርቲስቱ በማህበራዊ ሚዲያ ገጾች ላይ በሚያጋራቸው ይዘቶች በተለይም በመጽሐፍ ቅዱስ ጥቅሶችና በመዝሙሮች አማካኝነት ይህንኑ አዲስ መንፈሳዊ አቅጣጫውን ይፋ እያደረገ ይገኛል። በቅርቡ በሰጠው የቲክቶክ ላይቭ መግለጫ ላይ አድማጮቹን ያስደነገጠ ሀሳብ አጋርቷል። መሳይ እንደሚለው አሁን ላይ ትኩረቱን መንፈሳዊ ሕይወቱ ላይ ብቻ እንዳደረገና እንኳን ስለ ሌላው ሰው ይቅርና ስለ ራሱ መጨነቅ እንዳቆመና ራሱንም እንደካደ ገልጿል። ከእጁ ላይ ብዙ የሚኮራባቸውና የሚወዳቸው ነገሮች እንደተበተኑበት የሚገልጸው ድምፃዊው በአሁኑ ወቅት ስለ ዓለማዊ ስኬትና ዝና ምንም አይነት ግድ እንደሌለው ተናግሯል። ይልቁንም መንፈሳዊ ሕይወቱ ለእሱ እጅግ አስፈላጊ ነገር መሆኑንና ወደፊት በዓለማዊ ሙዚቃ የመመለስ እድሉ በጣም ዝቅተኛ እንደሆነም በግልጽ አስታውቋል። ጂ መሳይ አሁን ያለው ሙሉ ሀሳብና ትኩረቱም መንፈሳዊ ሕይወቱ ላይ መጠንከር ብቻ እንደሆነም ገልጿል። ይህ ውሳኔው በደጋፊዎቹ ዘንድ ከፍተኛ መነጋገሪያ ሆኗል። ታዲያ እንግዲህ በቲክቶክ ላይ በሚያደርጋቸው መንፈሳዊ ንግግሮች መሃል እምነትን ቀይረሃል ወይ? ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት ተቀላቀልክ ወይ ለሚለው ጥያቄ እኔ ያወራሁት ስለ እግዚአብሔር ነው፣ ስለ ቤተ እምነት አይደለም ቢልም እንኳን እንግዲህ የሚናገራቸው ንግግሮችና የሚያስተምራቸው አስተምሮዎች ወደ ፕሮቴስታንት እምነት የቀረቡ መሆናቸውን ያስተዋሉት የፕሮቴስታንት እምነት ተከታዮቹ እንኳን ደህና መጣህ የሚል የፍቅር አቀባበል ሲያደርጉለትም ተስተውሏል። እንግዲህ ከነዚህ አርቲስቶች በስተጀርባ የሚታየው ባዶነት ወይም መንፈሳዊ ራብ በስነ ልቦና ባለሙያዎች እይታም ትኩረት እያገኘ ነው። ብዙ ጊዜ በህዝብ ዘንድ ዝነኛ የሆኑ ሰዎች ከውጭ ሲታዩ የተሟላና የደመቀ ህይወት ያላቸው ቢመስሉም በውስጣቸው ግን ከፍተኛ የሆነ የብቸኝነት ስሜትና የውስጥ ሰላም ፍለጋ ትግል ሊኖርባቸው እንደሚችል ይነገራል። ለዚህም ነው ድምፃዊ አቤል ሙሉጌታ እኛ ሙዚቀኞች መንፈሳዊ ነገር ይርበናል ማለቱና ጂ መሳይ ደግሞ ራሴን ክጃለው በሚል ደረጃ ዝናንና ዓለማዊ ስኬትን ወደ ጎን ለማድረግ መወሰናቸው ይህንን ውስጣዊ ሰላም ፍለጋ እንደ ትልቅ ማሳያ የሚጠቀሰው። ታዲያ እንግዲህ ይህ ዝንባሌ በአንድ ቤተ እምነት ላይ ብቻ የተገደበ አይደለም። በተለያዩ እምነቶች ውስጥ የሚገኙ በርካታ ዝነኞች ወደ ሃይማኖታቸው ይበልጥ እየተጠጉና ከዓለማዊ ህይወት ፈቀቅ እያሉ ይገኛሉ። ለዚህም በኦርቶዶክስ እምነት ላይ ከፍተኛ መንፈሳዊ ጥንካሬ እያሳየች ያለችው አርቲስት ማርያማዊት አባትና በእስልምና እምነቱ ላይ ደግሞ በንቃት እየተሳተፈ የሚገኘውን ኢሳም አበሻ ተጠቃሽ ናቸው። እነዚህ አርቲስቶች ከቀድሞው የዝናና የጭብጨባ ህይወት ይልቅ አሁን ላይ በመረጡት እምነት ውስጥ የሚያገኙትን ሃይማኖታዊ እሴቶች በማጥበቅና መንፈሳዊ እርካታን በመፈለግ ላይ ይገኛሉ። ይህም በተለያዩ የእምነት ተከታዮች ዘንድ የሚታየው አዲስ የመንፈሳዊ መነቃቃት አዝማሚያ በአርቲስቶቻችን ህይወት ላይ ትልቅ ለውጥ እያመጣ መሆኑን ያሳያል። የምንወዳችሁ ተመልካቾቻችን እንግዲህ በዛሬው ዝግጅታችን በሶስት ታዋቂ አርቲስቶች ህይወት ላይ የታዩትን ድንገተኛና አነጋጋሪ መንፈሳዊ ለውጦችን በዝርዝር ተመልክተናል። ትዕግስት ሚልኬሳ ካለፈችበት ህይወት ፈተናና የትዳር መፍረስ በኋላ የፕሮቴስታንት እምነትን በመቀላቀል አዲስ ምዕራፍ መጀመሯን ገልጻለች። እናንተስ የምንወዳችሁ ተመልካቾቻችን በአሁኑ ወቅት በአርቲስቶቻችን ዘንድ ስለሚታየው መንፈሳዊ ጥማት ምን ታስባላችሁ? የትዕግስት ሚልኬሳ ድንገተኛ ለውጥስ ምን ትዝብት ጥሎባችኋል? እንደተለመደው ሀሳብና አስተያየታችሁን ከስር ከኮሜንት መስጫው ላይ አጋሩን። የምንወዳችሁ ለዛሬ ያዝንላችሁ መረጃ ይመስል ነበር። ቪዲዮውን እንደወደዳችሁት ምንም ጥርጥር ስለሌለን ይህን ቪዲዮ ላይክ ማድረጋችሁን አትርሱ። እንደዚህ አይነት ወቅታዊ፣ ማህበራዊ እንዲሁም የመዝናኛ መረጃዎች ደግሞ ቶሎ እንዲደርሷችሁ ከፈለጋችሁ ኢትዮ ትሩዝን ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋናዬን ጀባ እያልኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።